ቆያችሁ ቆይ ናፍቆት ትመጣለች እሺ ሁላችሁንም ታጠባችኋለች አንዴ አዎ እኔ እንትን አይደለው የአሜሪካናም እኔ ልጅ አቀፋለሁ አምጡ እናቴ ማጠባላችሁ ኃይል ያስፈልገናል እንዴት ትቀልሽ እንዴ አንቺ ልከረ እናንተ እንግዲህ እየመረጣችሁ ብሉ እሺ ይሄ ቁጭ ነው ከአንድ ድስት ነው ወጣው እኔ ያገነፋው አቀራራይ አይን አይደል የሚበላው ሊሰራቸው የሚያስባቸው ነገሮች በወረቀት ላይ ያስቀምጣል ሄሎ እንኳን አብሮ አደረሰን አዎ ከናፍቆትሽ እንኳን ለእናቶች ቀን አደረሰሽ ሸክም ላይ ነኝ አሸክማኛለች እናት አሸክማኛለች የተከበረ አብሮ አደረሰን እሺ ደውላለሁ ዛሬ በጣም አይ ምንም ቆይ ይሄ ምስክርነት ለህዝብ ሳልሰጥ አልቀርም ናፍቆት ናት እየመራች የመጣች እሺ በጣም ብዙ መንገድ መተናል ብዙ ነድተናል አልተሳሳተች ካመኑሽ ደስ ይለኛል በጣም ካመናቸዋል ምንም እንደዚህ ስንሸከም የት ልንሄድ እንደሆነ ትንሽ ተረጥራለሁ አይደል ዳይፐር የሚወሰደው ዋይፕስ የሚወሰደው ወላድ ቤት ነው ግን እንደተጠበቃችሁት አይደለም ዛሬ ለየት ያለ ቤት ያፈራው ነው እንትን ድርጅት ያፈራውን ድርጅት ያፈራው በጣም ብዙ እናቶችን ደግሞም አራሶችን እንኳን በሰላም ተገላገላችሁ ልንል ነው የመጣ ነው እንግዲህ እናትነት በጣም ትልቅ ደስታ ትልቅ በረከት ነው ግን ደግሞ ሁሉም እናቶች ከወለዱ በኋላ እኛ አገር የማረስ ሂደቱ ራሱ ደስ ይላል አይደል የኢትዮጵያ የማረስ ሂደቱና ግን አድካሚም ቢሆን ደስ ይላል መታረስ አለባት እናት ግን ደግሞ ሁሉም ሰው ለዛ አልታደለ ደግሞ በጣም ደግም አይደለም እኛ ኢትዮጵያውያን ያን ደግሞ ማድረግ ያልቻሉ እናቶች ቤታቸው ሆነው መታረስ ወግ ማድረግ ማየት ያልቻሉ እናቶች ደግሞ በተለያየ ሁኔታ ውስጥ ደግሞ ጊዜ ፈቀደላቸው የሞላላቸው ሰዎች ደግሞ እንደዚህ ግቢያቸውን ለቀው እናቶችን ያርሳሉ አርሰውም ደግሞ አይደረስን ቀጣዩ ደግሞ ከዛ ይውጥ መሰለኝ እንግባና እኔ በጣም ደስ ብሎኛል ብዙ ህፃናት ልጆች ላይ ስለሆነ ነይስ ሆነል እኔ ለኩስ ልጅ አምሮኛል ወይ ልጅልኝ ወይ እንደወልድ ወይኔ እንኳን ወሬውን አልጨረስነው በእውነት እንዴት አላችሁ እንኳን በሰላም ተገላገላችሁ ናፍቆት ሰላምኩሽ እንኳን ማርያም ማረቻችሁ እንኳን ለዚህ ያበቃችሁ ሳይ ደግሞ ዛሬ የእናቶች ቀን ነው እንኳን ለእናቶች ቀን አበቃችሁ አይ እናቶች ቀን ነው ማሻባሽ ሰላም በላችሁ ንጉስ ይሁን አባችሽ ስንት ጊዜው አባቻው ማን ነው ስሙ ገና ትኩስዬ ናት አይደል እንዴ ጭንቅላት ብርቅ ምታሳልኩ ጀግኖ የደሞ ምንድነው የማን ነው ምንድነው ለበረናት ሸንች ደሞ ደህና ነሽ እንኳን በሰላም ተገላገልሽ ባራዬ ለናፋም እንግዲህ ወደቻለሽ ማነው ስሙ ኪያ ማነው ስሙ ያንቺ ልጅ ማነው ስሙ ይሄ ካሌ ይሄ ኪያ ነው እግዚአብሔር ይመስገን ደህና ነን ለልጆች ፋውንዴሽን አራቴ እንኳን ደህና ቆያችሁ እናመሰግናለን ለምን አሳያችኋለሁ እንኳን ደህና ቆያችሁ ቆይ ናፍቆት ትመጣለች እሺ ሁላችሁንም ታጠባችኋለች አንዴ አዎ እኔ እንትን አይደለው የአሜሪካናም ቀዳሙን ሰው ጋር እንደው ታድላችሁ ከልጅ ጋር እኮ መዋል መባረክ እንዴ ከመባረክም በላይ ነው የእግዚአብሔር ስጦታዎችን በየቀኑ እንዲያዩ ያደነቁ ያጫወቱ ተጨንቀን እንኳን ስንመጣ እረፍት እናገኛለን ያስቃሉ ያጫወታሉ ያዝናናሉ መልካሙ ባላ የአምላክ ልጆች ፋውንዴሽን ይላልና ምን ያህል ጊዜ ሆነ የአምላክ ልጆች ተባለ የአምላክ ልጆች ፋውንዴሽን ከተቋቋሚ ኦልሞስት ወደ 6 አመት ሊሞላው ጥቂት ወራቶች ናቸው የቀሩት የአምላክ ከመባለው ወጣት ልጅ ህይወት ታሪክ ጋር ታያይዞ ነው ያን ስም ሊያገኝ የቻለው የምናያቸው ልጆች እንግዲህ
የአራስ ልጆችን ነው እያየን ያለነው። እንዴት ነው ወደ እናንተ መጡ? ወደዚህ ማዕከል እንዴት ነው የሚመጡት ልጆቹ? ያ አሁን በዚህ የምታዩአቸው ህፃናቶች ከ6 ወር በታች ናቸው። ሁሉም 6 ወር ሞላቸው 5 ወይ 6 ልጆች ሊኖሩ ይችላሉ። ከዛ ባሻገር ግን 1 ሳምንት ያልሞላቸው እና እስከ 6 ወር ነው። እነዚህ ህፃናቶችና እናቶቻቸው ወደኛ የሚመጡት በመንግስት የጤና ተቋማት በኩል ነው። በመንግስት ጤና ተቋማት ወልደው ምንም አይነት መግቢያ የሌላቸው መሆናቸውን ሲያረጋግጡ ወደኛ ይደውሉና ቦታ ካለን ወይም ደግሞ ባዶ አልጋ ካለን ወደኛ ያመጧቸዋል። እናቶች ከወለዱ በኋላ ልጅ ይዘው የትገባለው ማን ያርሰኛል የሚለው ጭንቀት በጣም ከባድ ነገር ነው። በተለይ መጠጊያ ዘመድ ወዳጅ የሌላቸውና እናንተ ደግሞ እነሱን ነው ሰብስባችሁ የምታርሱት። ካረሱ በኋላም ደግሞ የተለያየ ስልጠና ሰጣችሁ ራሳቸውን እንዲችሉ አድርጋችሁ ነው ከ6 ወር በኋላ ወደ ማህበረሰቡ የምትልኳቸውና እንዴት ነበር የተጀመረው? መጀመሪያ ይሄ ሐሳብ እንዴት መጣ? የአምላክ ፍቅር አለባቸውን ህይወት ታሪክ ተከትለው ነው። የአምላክ ከጥሩ ቤተሰብ ነው የተወለደው። ከአባቱ ፍቅር አለባቸውና ከእናቱ ጽጌረዳ ሮቢሺ መልስ። እነዚህ ቤተሰቦች በጎነት የገባቸውና ልጆቻቸው በጎነት እንዲለማመዱ የሚያረጉ አይነት ቤተሰቦች ነበሩ። ጎዳና ተዳዳሪነት ምን ይመስላል፣ ወላጅ አልባነት ምን ይመስላል እያለ አትሊስት መንቀሳቀስ አይነት የጀመረ በጣም ወጣት ጨቅላ ልጅ የነበረ ነው። ከዛ የተነሳ አባቱ ያን ባህሪውን አይቶ ምን መሆን መስራት ትፈልጋለህ፣ ምን መሆን ትፈልጋለህ ብሎ ይጠይቀዋል። ይሄ ልጅ በአስደናቂ ሁኔታ ሰው ሲሆን ሊሰራቸው የሚያስባቸውን ነገሮች በወረቀት ላይ ያስቀምጣል። እነዛ ሐሳቦቹ 5 ናቸው እና ሐሳቦቹም እንደዛ ይላሉ። ትንሽ የድርጅት እሰራታለሁ፣ ያችን ድርጅት አሳድጋለሁ፣ ሰራተኞች ይቀጥራለሁ ይላል። እንግዲህ ብዙም ላይ ካፕት ሳያስፈልግ በትንሽ ነገር ተጀምሮ ያሰፋ ያሳደገ። ከዛ በኋላ ከዚህች ትንሽ ድርጅት በሚገባው ገቢ ደግሞ 1700 ሄክታር መሬት በሚገመተው ላይ ቦታ ላይ ዘመናዊ እርሻ ይኖረኛል። ከዚህ ዘመናዊ እርሻ ልማት በሚገባው ገቢ ደግሞ 3 ስራዎችን እሰራለሁ። ያም ስራ ለራሱ ጥቅም ወይም ደግሞ ለራሱ ቢዝነስ አስቦ ሳይሆን አትሊስት ድጋፍ ፈላጊ ኢትዮጵያኖችን እንዴት ይደርሳቸዋለሁ የሚል ሐሳብ አለው። እነሱ ምንድን ናቸው? ወላጅ አልባና ጎዳና ተዳዳሪ የሚረዳ ድርጅት ይኖረኛል። 4ኛ የሀገሬን ህዝቦች ድህነት ወደ ተንደላቀቀ ኑሮ ቀይራለሁ። የመጨረሻው የራሴ ዩኒቨርሲቲ ይኖረኛል፣ የሀገሬ ህዝቦችን መሃይምነት አስወግዳለሁ ብሎ ጽፎ ቤተሰቦቹ አንብበው ተደንቀው አባቱ ውድ ልጄ የአምላክ እግዚአብሔር በረዳኝ መጠን ራእዩን ይሁን ዘንድ ካንተ ጋር እቆማለሁ ብለው ይፈራረሙና ያስቀምጣሉ። ይሄ ወረቀት የጻፉበት ዝም ብሎ ተራ ወረቀት አይደለም። እንደ መዝገብ አይነት ሆኖ በእንግሊዝኛ ሮዝ ይሉታል። ሮዝ ማለት ሪኮርድስ ኦፍ ስፔሻል ኢቨንትስ። ልጆቻቸው ጥሩ ነገር ሲሰሩ ትምህርት ቤት ወይ አጥፍቶ ሲያስጠሩ እዛ ላይ ይመዘገብና ከነመፍትሄ ሐሳባቸው ላይ ያስቀምጣሉ እና እዛ ላይ ነው የተጻፈው። ይሄን ሲያደርግ የአምላክ የ10 ዓመት ልጅ የ4ኛ ክፍል ተማሪ ነው። ከዛ 1ኛ ደረጃ ሲጨርስ 2ኛ ደረጃ እስከ 10ኛ ክፍል ሲተማረ በመቀጠል 11ኛ ክፍል ጀምሮ አሜሪካ ስኮላርሺፕ አገኘና አሜሪካ ተማረ። 12ኛ ክፍል ሲጨርስ በጥሩ ውጤት ጨርሶ ዩኒቨርሲቲ ገባ። ዩኒቨርሲቲ ገብቶ 4 ዓመት ከተማረ በኋላ በኮምፒውተር ሳይንስ ተመርቆ በኢትዮጵያ 2012 ማለት ነው ወደዚህ ይመለሳል ተብሎ እየተጠበቀ ያለ በድንገት ግንቦት 22 2012 ከዚህ ዓለም በሞት ይለያል። ግልጽ የሆነ ነገር የለም፣ ግን በተኛበት አርፎ ማደሩ ነው የምታወቀውና እንግዲህ ይሄ ልጅ የመጀመሪያ ልጅ ነው። ጥሩ ሐሳብ በጎ ሐሳብ ያለው ልጅ ነው እና እንግዲህ አትሊስት ትልቅ ራዕይ ትልቅ ሐሳብን ይዞ የተነሳ ልጅ ነውና ቤተሰብ እንደዛ ይጠብቅ ነበር። በአካባቢያቸው ያሉ ጓደኞች፣ የሥራ ባልደረቦች ተሰብስበው በዚህ ልጅ ላይክ መታሰቢያ ነገር መታሰብ አለበት ብለው ፋውንዴሽኑ እንዲመሰረት አደረጉ። የአምላክ ኢየሱስም ልጆች የሚለው ደግሞ የመጣው ከየት ነው? ወላጅ አልባና ጎዳና ተዳዳሪ ልጆች የሚረዳ ድርጅት ካለው ከዛችን ልጆች እሱ ያያቸው ልጆች እሱ ያሰባቸው ልጆች ተወስዶ ያበላ ልጆች ፋውንዴሽን ኢሚዲየትሊ ልጁ አርፎ ብዙም ሳይቆይ እንዲመሰረት ምክንያት የሆነው ይሄ ነው።
የሱ ወላጆች ግን አሉ። የሱ ወላጆች በህይወት አሉ፣ ይሰራሉ። እዚሁ ናቸው። ይሄንን ማዕከል ሊጎበኙ የሚመጡ ሰዎች አንዳንድ ስራዎች ይሰራሉ፣ አንዳንድ ነገር ያደርጋሉ የሚል ነገር ሰምተን ነበረ። ምንድነው የሚደረገው? እዚህ ቤት የመጣ ይሄ የበጎነት ቤት ነው። ልደት የሚከበርበት ቤት ነው። የሞት ዓመት የሚከበርበት ቤት ነው። አትሊስት የበዓል ስጦታቸውን ኢትዮጵያን ደጋግ ወገኖቻችን የሚለግሱበት ቤት ነውና እዚህ የመጡ እጆች ሁሉ ስራ ይሰራሉ። አእምሮ የሚያስበው ነገር አለውና ቤት ውስጥ ተንቀሳቀሳቸው ገንፎ መገንፋት ትችላላችሁ፣ እናቶችን ማጫወት ትችላላችሁ። አንዳንድ አስገራሚ የሆኑ የእናቶች ህይወት ታሪክ ይኖራሉና እነዛን ማጫወታቸው እናንተም አትሊስት ልትቀስሙት የሚገባው እውቀት ወይም ደግሞ ልምድ ሊኖር ስለሚችል ተንቀሳቀሳችሁ የፈለጋችሁትን ነገር መስራትና ማድረግ ትችላላችሁ። የአራስ ቤት ደንቡ ነው እንጂ ገንፎ ነው። አዎ ደግሞ የኛ ገንፎ የግድ ይገነፋል ይበላል። እሱ አይቀርም። ደግሞ ቅጽል ስሟ የገንፎዋ ንግስት ነው። ናፍቆት ነው እንዴ? እንኳን እናመጣሽ ናፍቆት። እንግዲህ ዛሬ ጣት የሚያስቆረጥም ገንፎ ኧረ ምን ጣት እጅ እንደዚህ ክንድ ነው። ክንድ እኔ በርግጥ ልጅ ሳቅፍ ነው ጎበዝ። ሙያችሁ ይፈተሻል። በዛ ረሳሹ ገንፎሽ ነው ጥሩ እኮ ገንፎሽ ረስተሹ ነው። ሙያችሁ ይፈተሻል። እንግዲህ ኧረ በእውነት በየሄድበት ከሆነች የምትሰራውን ገንፎ ታስቀምጣለች። ቪዲዮም ቢሆን አሳየዎታለሁ ስትመጣው። እሺ። በነገራችን ላይ እሳት አያያዝልኝም ትያለሽ እንጂ ይምቦሎቦልሻል። ካንቺ ጋር ስውል እንትን ነው ነገረኛው እንዴት አቀጣጣጣው ከኔ ጋር ስትሆን ሙያውን አስተማርኳትና ይሄው አይ እኔ ሲቀጣጠልሽ ነው ያየሁት በደንብ ሲለማልሽ። እሺ እስከምጪ ነው እሱ ጋር የምትቀመጪው? በኋላ አዘጋጃለችኝ እኔ ነገር ገንፎ ይሄ መተናጫ ነይ እርቦክሽ እኔ ልጅ አቀፋለሁ አምጡ እናቴ ማጠባላችሁ። አቶ መልካሙ የሚታዩት ሳጥኖች ምንድናቸው? እዚህ ጋር ማማ ሻንጣ እንለዋለን። አገልግሎታችን በአራት ምሰሶች የተቃኘ ነው። አንደኛው ማሊበስ ነው። ማማ ሻንጣ ውስጥ ለእናትም ለሕፃንም የሚያስፈልገው ልብሶች፣ የንጽህና ዕቃዎች፣ ሳሙናዎች አድርገን መንግስት ጤና ጣቢያዎች እናስቀምጣለን። ጆን መንግስት ጤና ጣቢያ ልትወልድ የምትሄድ እናት ስትገኝ ከዛ እየወሰዱ ያገለግሏቸዋል። እሱን ማማ ሻንጣ እንለዋለን። አምጣልኝ ሳሚ እየገፋ አምጣ እዚህ ጋር ተቀመጥና በጣም ደስ ሲል ሐሳቡ እንግዲህ ማልበስ፣ ማረስ፣ ማሰልጠንና ማቋቋም ከዛ ሻንጣው ተጠምጦ እናት የምትችውን ነገር እዛ ታደርጊያለሽ። እናት ለብሳ እንትን ትላለች። አንድ እናት ባዶ እጇን የጤና ጣቢያ ወይም ደግሞ ሆስፒታል ስትገኝ ሆስፒታል አዋላጆች ከዛ ማስተናገድ ይጀምራሉ ማለት ነው። እንግዲህ ዛሬ ራሱ አሁን ወደ 33 እናቶች አሉ ከልጆቻቸው ጋር እያየን ነበረ። ከዛ እንደሰማሁት ከሆነ ፎርሙላው ተጠቀሙም የእናት ጡት ወተት ነው ለልጆቹ እናቶቻቸው በቀን 4 ጊዜ እንደሚመገቡ ሰምተናልና ከየት ነው ድጋፍ የምታገኙት ይሄን ነገር ለማድረግ? ድጋፍ የምናገኘው ከኢትዮጵያኖች ነው። ከኢትዮጵያኖች በኢትዮጵያኖች ለኢትዮጵያኖች በሚል እሳቤ ነው ድጋፍ በሚያገለግሉት ላይ ተመሰርተን ስራችንን እየሰራን እንገኛለን። ስለዚህ የገቢ ምንጫችን ከኢትዮጵያኖች ነው። ቤቱ ፎቅ ነው፣ ትልቅ ነው እና ባለን የአልጋ ቁጥር ልክ ነው የምንቀበለው እናቶችን። ያለን ደግሞ 30 አልጋ ነው ብለዋል። የቤት ኪራዩን ማን ይሸፍናችኋል? አሁን ላይ ከተማ መሀል ነው ያላችሁት። እንግዲህ የት ነው የሚባለው? የጀርመን አደባባይ ነው አይደለ? ተለምዶ መሀል ከተማ ነው። የቤት ኪራይ ውድ ነው እንደዚህ ትልቅና እንደነዚህ አይነት ከባባድ ወጪዎችስ በማን ይሸፈናል? ማህበረሰቡ በምናገኘው ላይክ ድጋፍ ነው። እነዛን ድጋፎች በአራት አይነት መንገድ እናገኛለን። አንድ ሰው እንደ ግለሰብ አባል ከሆነ በአመት 2400 ብር ይሰጠናል። እንደ ባልና ሚስት አባል ከሆነ በአመት አንድ ሰው 200 ብር በወር ማለት ነው። እና ባልና ሚስት አባል ከሆኑ 3000 ብር በወር 250 እንደማለት ነውና ድርጅቶች ለምሳሌ ቻናል 1 ድርጅት ወይም ደግሞ ቴሌቪዥን ጣቢያ አባል ከሆነ 10000 በአመት እንደዛ እየተደረገ ብቻ ከብዙ የሚሰበሰበው የቤት ክራውንም የሰራተኛ ደሞዝን እነዚህ 30 እናቶች የሚያስፈልጋቸውን ቢያንስ 4 ጊዜ ያገኛሉ ምግብ። አዲስ ገቢዎች ደግሞ በልዩነት እንክብካቤ ይደረግላቸዋል። እናቶቻቸው 6 ወር ከቆዩ በኋላ ስልጠና ዛሬ እንደውም የሜካፕም ስልጠና ነበራቸው አይደል? ስልጠና ምን እንደው ስልጠና የሚሰጣቸው ያ እንግዲህ እንዳልኩት
በማልበስ አገልግሎታችን ይጀምራል። ከዛ ወደ አራስ ቤት ከመጡ በኋላ ይታረሳሉ፣ እንክብካቤ ይደረግላቸዋል። 6 ወር የሚቆዩበት ሂሳብ ምንድነው? አንድ እናት ጡቷን ብቻ 6 ወር ልጇን ካጠባች ጤነኛ ሕፃን ይኖራታል ሂሳብ ያለው። ስለዚህ 180 ቀን እኛ ጋር ይቆያል። ስልጠናው የሚሰጠው በሁለት አይነት ላይክ ወገኖች ነው። የመጀመሪያው ስታፎች አሉ ለዚህ ስራ ብቻ ትኩረት ሰጥተው የሚሰሩ ማለት ነው። ገና እናቶቻችን ሲመጡ የሚመክሯቸው፣ አቅጣጫ የሚያሳዩቸው በግል ማለት አንድ በአንድ ልጆች አጠባበቅ፣ ህጻናት አያያዝ ምን ይመስላል የሚለውን መለስተኛ አትሊስት አቅጣጫ የሚያሳዩቸው አሉ። ከዛ ባለፈ ግን በበጎ ፈቃደኞች ነው። የጤና ባለሙያዎች መጥተው ስለ ጤና ያስተምራሉ። የቢዝነስ ባለሙያዎች መጥተው የቢዝነስ ያስተምራሉ። የሳይኮሎጂ ባለሙያዎች መጥተው የስነ ልቦና የትራውማ ሂሊንግ ስልጠና ይሰጣሉ እና ብዙውን ወጪዎቻችን በስልጠና ላይ የሚያስፈልገንን የሚሸፈነው በበጎ ፈቃደኞች ነው። አንደኛ ዌብሳይት አለን፣ የአምላክ ልጆች ፋውንዴሽን ዌብሳይት አትሊስት አገልግሎታችን በትንሹ የሚያንጸባርቅ የሚያሳይ ዌብሳይት አለን። የሰው ኃይል ያስፈልገናል። እንዴት ስቀልሽ እንደ አንቺ ልከራ አንቺ በቃ በወልድም አታርሽኝ። ምን የመውለድ ሀሳቡን ትጮህ እንዴ? ስንት ጊዜ አንቺ ደግሞ ስንት ይላርስሽ? ግፋ ጎተት ቃል ግን በእውነት ለህዝብ ምስክርነት የምሰጠው ናፍቆት እኔ ወልጄ በ3 ቀን በ2 ቀን እንደው በዛ ከተባለ እንደው አልመጣችም ከተባለ በ4 ቀን ነው ቤት አለች። አንቺስ? አልጠይቅሽም። አልመጣም። ዛሬ ሀቅ ተናገርሽ። እናቴ በሶ ሆነብኝ። ትረዱን እና ናፍቆት ፊቴን በማማሲያው ከመታሽ ቀለበቴን ሻወር ቤት ረስቼው አልመጣም። ማርያምን ጌታ እና ራቁቴን የሆንኩ ነው የሚመስለኝ። ብሩክ ትኩረት እዚህ ስንተኛዋ ደቂቃ ላይ ስለለመድኩት ነው። እናንተ እንግዲህ እየመረጣችሁ ብሉ። እሺ ይሄ ቆጥ ነው። ከአንድ ድስት ነው የወጣው። እኔ ነኝ ያገነፋው። አቀራራይ አይን አይደል የሚበላው? ይሄ ይሻላል አይደል? ነው እንግዲህ ሰብሰብ በቃ ካለቃ ገደፋል። ይሉን ታይዟቸው። አዎ ይልሻል። ብሩክ ይባላል። ታወቁ ለብሩክ እናት እናንተና ጉባኤ ለማለት ነው። ማንኪያሽን ላይ ትበላላችሁ። ቆንጆ ነው። እንዲህም አይነት ተሰርቶ አያውቅም አሉ። እና ከመልኩ ያስታውቃል። ያምራል አይደል? ከፊቱ እንደሚባለው እግዚአብሔር ይስጡት። አሜን አሜን። በህዝብ ፊት እንደመሰከሩልኝ በህዝብ ፊት መሰክርሎታል። በጣም ደስ የሚል ጊዜ ነበር ያሳለፍነው። እንኳንም መጣናልን። የእውነት በጣም የምትሰሩት ስራ እግዚአብሔርን በጣም ደስ ጊዜ ነው የሰጣችሁ። እሰይ ተባረኩ። እኛም በጣም ነው ደስ ያለን። እንመጣለን። ከዚህ በኋላ ምሽን ጠይቃችኋለን። እንመጣለን፣ ተስፋ እናደርጋለን። አዎ። ከዛ ደግሞ በጣም ብዙ ሰዎች በቀላሉ ማገዝ ይችላሉ። ይሄንን ተቋም በጣም ለብዙ እናቶች ተስፋ የሚሰጥ ተቋም ነውና ቅድም ጋሽ መልካሙ እየነገሩን ነበር። ከ200 ብር ጀምሮ በወር እየሰጡ ይሄንን ተቋም ማገዝ ይቻላል። እነዚህን እናቶች ማገዝ ይቻላልና ሁላችሁም የህፃን ልብስ ይዞ መምጣት ይቻላል። ምግብ ያጥሚት እህል ገንፎ ይዞ መምጣት ይቻላል። የንጽህና መጠበቂያ ይዞ መምጣት ይቻላል። አነሳሳትሉ ሁሉንም ነገር ይዛችሁ ብትመጡ እዚህ ቤት በጣም ትልቅ ዋጋ አለውና ሁላችሁም እየመጣችሁ ትውለትም የአምላክ ልጆች ፋውንዴሽን የአምላክ ልጆች ናቸው ሁሉ በጣም እኛም እንግዲህ በጣም ባየለው ነገር ስለረካን ልባችን ስለሞላ እንደ ዜጋም ግዴታ ስላለብን
ቻናል ዋንም እንግዲህ እንደ ተቋም የራሱን አስተዋጽኦ እንዲያደርግ የአመቱን እንገባለን። እኛም ደግሞ እንደ ስታፍ እንደ ቻናል ዋን ሰራተኞች ደግሞ እኔ ናፍቆት አሁን ከካሜራ ጀርባ የሚያዩ ሁሉም ሆነው ደግሞ የየወሩን አሁን ምን ያህል እንሆናለን? 80 ሰራተኛ ይኖራል በቻናል ዋን ስርና ሐሳቡን ሄደን በደንብ እንነግራቸዋለን። የወሩን ደግሞ ሰራተኛው አድርገን እየገባን እናስገባለን። አካውንት አለ? አዎ አካውንት አለ። ያውቁታል በቃ እናውቃለን። ያሽ ብንይዘው ጥሩ ነው። የአምላክ ልጆች ፋውንዴሽን የኢትዮጵያ ንግድ ባንክ የባንክ ቁጥር 1340 776 147 ደውል ለማረጋገጥ ያህል ገብተሽ የመጀመሪያ ወር ላይክ 200 ብር ብታስገቢ ትክክለኛ አካውንት መሆኑን በዛው ታረጋግጫለሽ። ይሄ ዘር ይባላል። ይሄ ዘር እየዘራችሁ ናቸው። በቻናል ዋን ቴሌቪዥን ተመልካቾች፣ ቤተሰቦች፣ ሰራተኞች፣ አድናቂዎች ደግሞ እህቶቻችንን ተከትላችሁ የአምላክ ልጆች ፋውንዴሽን ጎን እንደምትቆሙና አራዝ ቤቱን አስፍተን ትልቅ ስራ እንደምንሰራ ተስፋ እናደርጋለን። የሚገርማችሁ በአዲስ አበባ ውስጥ ወደ 110 የሚሆኑ የመንግስትና ተቋማቶች አሉ። የአምላክ ልጆች ፋውንዴሽን ግን እየሰራ ያለው ከሀያዎቹ ጋር ነው። ስለዚህ ያልተደረሱ በጣም ብዙ እናቶች እንዳሉ ይታወቃልና ኢትዮጵያኖች ብንተባበር እንደ ኢትዮጵያዊ ዜጋ የተወለደ ልጅ ኢትዮጵያዊ ዜግነቱን ጠብቆ ታንጾ እንዲያድግና ውጤታማ ዜጋ እንዲሆን አብረን ማድረግ እንችላለን። እውነት ነው። የወር ወጫችሁ በጣም ብዙ ነው እንዳየነው እንደነገራችሁንና መተባበር አለብን። ደግሞ ይሆናል የኛ ህዝብ በጣም ይረዳዳል አይደል? እንደዛ ነው የሚገልጸው። እንግዲህ በብዙ ቦታ ይሄ ጋሽ የስድስታችንን ማስቀር ዋው ዛስ ግሬት። ይሄ ድንቅ ነው። በቃ ይሄ እንደመነሻ በጣም ትንሽ ነው እውነት ለመናገር። ምክንያቱም ቡና እንጠጣ ብለን ብንወጣ አሁን 3 ቡና ቅጥጣን 200 ብር 300 ብር ይሆናልና ትንሽ ብር ሲሆን ሰው ለማገዝም ይሄ ምን ይሰራላቸዋል ይላል። ግን 100 ብር 10 ብር 1 ብር ተደምሮ ነው ብዙ የሚሆነውና ሰዎች አነሰ ሳይሉ በተቻላቸው አቅም ይሄን ተቋም መጎብኘት አለባቸው። በጣም ትልቅ ሆኖ ሰፊ ሆኖ በመቶ በሺዎች የሚቆጠሩ ህፃናት የምናይበት ተቋም እንደሚሆን በደንብ እናምናለን። እኛም ተስፋ እናደርጋለን። ከዛ ደግሞ እንደዚሁ ቤት ያፈራው ፕሮግራማችን ስም ቤት ያፈራው ነውና አንዳንድ ቦታዎች ስንሄድ እንደዚሁ በጣም ደግ ቀን ኢትዮጵያኖች ደግሞ እንትን ይሰጡናል። አንድ ልብሶችን የኔ ልጅ አሁን በናፍቆት ልጅ ልብስ ነው ያደገው። እንደዚህ አይደለ በቃ አኗኗራችን ባህላችን ሳይቻራችሁ ይችል ለማየ ነው። እሺ ምግቡን ሲሰሩ ይሄ ለብዙ ወጥ ይሆናል። ከታሻ ጨመር እያደረጉ እቺኛዋ እንግዲህ ከአንዱ አንዱ እየተቀባበለ ከለሩ ወደ ሴት ቢያደለም ይሁን ዝም ብሎ ሴቱም ወንዱም ማቀፊያ ምናሉ ሴቶች ችግር የለውም። እናመሰግናለን፣ ከልብ እናመሰግናለን። ዋው በጣም ይሰጡናል። የካለር አመራራት ራሱ ግሩም አይደል እንዴ? ኧረ እንዴት ያምራል! እንዴት ያምራል! ቻናል ዋን አቤት 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 አቤት። እኛም ቤት ውስጥ ይኖራል እንግዲህ። አሁን ደግሞ በሌላ ጊዜ ስንመጣ ስንጎበኝ ደግሞ ስንመጣኛ እውነት ነው የልጆቻችን ዕቃ ብዙ ነገር ይኖራል ሳይጠቀሙበት ያጠበበን ይባረካለን። ጓደኞቻችንንም እናስተባብራለን። ይኸው ዋው ደስ ይላል በጣም። የእናቶች ቀንም ስለሆነ ዛሬ ድንገት ተነስተን ወደ እናንተ ስለመጣን ነው። ደግሞ ሰብሰብ አድርገን በሌላ ጊዜ እንመጣለን። እሺ በጣም ደስ ይላል። እግዚአብሔር ይስጥልን። የንጽህና መጠበቂያም ዳይፐርና ዋይፕስ እንጨምራለን። ዛሬ ድንገት ከቢሮ ብድግ ብለን ስለመጣን ነው። በየጊዜው እየመጣን እንጨምራለን። እሺ በጣም እንወዳችኋለን። እናመሰግናለን። እግዚአብሔር ይስጣችሁ ስለ አገልግሎታችሁ። የቻናል ዋን ሰራተኞችና የቴሌቪዥን ባለሙያዎችን ካሜራማኖችን እና እህቶችን ከልብ አመሰግናቸዋለሁ። ቻናል ዋን አስደንቆናል። እናንተንም እግዚአብሔር ይርዳችሁ፣ ራእያችሁ ይሁን፣ በዓለም ላይ ተጽዕኖ ፈጣሪ እንዲሆን ተስፋችን እናደርጋለን። የቻናል ዋን ተመልካቾችም ደግሞ ይህን ቴሌቪዥን ጎን በመቆም እንድትሰሩ አብራችሁ እንድትቆሙ ከልባችን እንጋብዛችኋለን። አስደንቃችሁናል። እግዚአብሔር ይስጥልን፣ ክበሩልን። በጣም እናመሰግናለን። እናንተ ይሄ ትልቅ ስራ ይደጋው። አሜን አሜን። በልባችሁ ልጅ ታገኛላችሁ። እኛም ከልብ እናመሰግናለን። ጌታ ጉልበታችሁን ይባርክ። አሜን። ልጆቻችንስ
ልጄ በራስ መተማመኑ ከፍ ያለ ንቁና ጠንካራ ሆኖ እንዲያድግ ሁልጊዜም እተጋለሁ። ያለ ችግር የማደርገውን ለመድገም ሲጥር ስመለከት ልዩ ስሜት ይሰማኛል። በጉድ ቤቢ ዳይፐር ምቾት ውስጥ ሲሆን ልጄ በራሱ ትንሽ ዓለም ውስጥ ረጅም የደስታ ጊዜ ያሳልፋል። ልጄን በአግባቡ ለማሳደግ በማደርገው ጉዞ ውስጥ ትልቁን ነፃነት የሰጠኝ ጉድ ቤቢ ዳይፐር። ለእናቶች የነፃነት መንገድ፣ ለልጆች የምቾት ዓለም። ጉድ ቤቢ ዳይፐር